በመቀሌ ከተማ የድሮን ቅኝት መደረጉን ደብረጽዮን ገብረ ሚካኤል ተናገሩ። እነርሱ ዓላማቸው በድሮን ሊያስፈራሩን ነው፣ ነገር ግን እኛ እጅ አንሰጥም አንንበረከክም ሲሉም ተደምጠዋል። የድሮን ቅኝቱ ምልክት የፌዴራል መንግስት በኃይል አንበረከካለው የሚል ነው ያሉት ደብረጽዮን ማንኛውም ኃይል ትግራይን በኃይል ሊያንበረከካት አይችልም ሲሉም ተደምጠዋል። እኛን በኃይል ለማንበረከክ የሚፈልግ ኃይል ካለ ቆመን አንመለከተውም ሲሉም ጥቃት ከተቃጣባቸው አፋጣኝ ምላሽ እንደሚሰጡም ዝተዋል። በዝርዝር እንመለከተዋለን። አዲስ አበባን በተመለከተ አነጋጋሪም አስደንጋጭ መረጃ ወጥቷል። የአዲስ አበባ ከተማ ዓመታዊ በጀት 350 ቢሊዮን ብር ቢሆንም በኮሪደር ልማቱ ግን በወንዝ ዳር ብቻ 1.3 ትሪሊዮን ብር ፈሰስ ተደርጎበታል መባሉ አስደንጋጭ ሆኗል። ይህም የበጀቱን 2 እጥፍ በላይ እንደማለት ነው። በጉዳዩ ላይ የከተማ አስተዳደሩ አመራር ምላሽን ሰጥተውበታል። ይህንን አነጋጋሪ ዘገባ በመረጃ አንቀልባችን ሸክፈነዋል። ሻዕቢያ የስም ማጥፋት ዘመቻ ተከፍቶብኛል ሲል ከሷል። የህግ ማሻሻያዎችንና ሌሎች ለውጦችን እያደረግኩ ነው እያለም ሲሆን በተለያዩ አገራት የሚደገፍ የስም ማጥፋት ዘመቻው ግን ከአቅሜ በላይ ሆኗል ብሏል። እንመለስበታለን። የኢራንና የተባበሩት አረብ ኤምሬት መሪዎች በብሪክስ ስብሰባ ላይ የቃላት ጦርነት ውስጥ ገብተው ታይተዋል። ውዝግቡ የተነሳው ኤምሬቶች የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ጦርነት ወቅት ወደ አገሪቱ መጓዛቸውን በመግለጽ ያወጡትን መግለጫ ባስተባበለች ማግስት ነው። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ለምሽት የተደመጡ መረጃዎችን ይዘናል። ለተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን ቆዩ። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሁኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። በድሮን እያስፈራሩን ነው፣ በትግራይ ሰማይ ስርም ድሮን እያንዣበበ ነው፣ ነገር ግን እጅ አንሰጥም ሲሉ ደብረጽዮን ገብረ ሚካኤል ተናገሩ። የፌዴራል መንግስቱን ውሳኔ ውድቅ በማድረግ ጀነራል ታደሰ ወረደን አስወግደው ስልጣን የተቆጣጠሩት ደብረጽዮን ገብረ ሚካኤል በትግራይ ክልል እየተደረገ ስላለው የድሮን ሐሰሳ ለመጀመሪያ ጊዜ ተናግሯል። የህወሓት አመራር ስብሰባ በተቀመጠበት አጋጣሚ በመቀሌ አየር ላይ በተደጋጋሚ የተደረገው የጦር ጄትና ድሮን ቅኝት የአየር የኃይል እርምጃ ምልክት ነው በማለትም ከሰዋል። ደብረጽዮን ጀነራል ታደሰን የቁም እስረኛ አድርገው ስልጣን በትግራይ አየር ላይ በተከታታይ የአየር ቅኝት እየተደረገ ነው፣ ይህ ደግሞ ምልክቱ ገብቶናል ያሉት ደብረጽዮን የድሮን ቅኝቱ አንደምታ በኃይል እናንበረከካቸዋለን ለማለት እንደሆነ እንረዳለን በማለት ተናግሯል። የድሮን ቅኝቱ ምልክት የፌዴራል መንግስት በኃይል አንበረከካለው የሚል ነው ያሉት ደብረጽዮን ማንኛውም ኃይል ትግራይን በኃይል ማንበርከክ አይችልም በማለትም ተደምጠዋል። እኛን በኃይል ለማንበርከክ የሚፈልግ ኃይል ካለ ቆመን አንመለከተውም ሲሉም ጥቃት ከተቃጣባቸው ፈጣን ምላሽ እንደሚሰጡ ገልጸዋል። ደብረጽዮን ድሮንና ጀት በመላክ በኃይል የማንበርከክ ምኞቱን ገልጿል ያሉትን የፌዴራል መንግስት አሁንም የከበባ አካሄድን እየተከተለ ነው ሲሉ ወንጅሏል። ምንም እንኳን ትግራይ ከበባ ውስጥ የማስገባትና በኃይል የማንበርከክ ፍላጎት ቢኖርም በእኛ በኩል አሁንም ለድርድርና ውይይት ቁርጠኞች ነንም ይላሉ። የሰላም ቁርጠኝነቱ እንደ ወልቃይት ያሉ አወዛጋቢ አካባቢዎች ያለምንም ቅድመ ሁኔታ ወደ ትግራይ መመለስ እንደሆነም አንስተዋል። የትግራይ ሉዓላዊ መሬቶች ናቸው ያሏቸው አወዛጋቢ አካባቢዎች ሳይመለሱ ምርጫ የሚባል ነገር በትግራይ ምድር በፍጹም አይኖርምም በማለት አክለዋል። የህወሓት አመራር የጀነራል ታደሰን ጊዜያዊ መንግስት ለመቆጣጠር መቀሌ ስብሰባ ባደረገበት ወቅት በጦር ጄትና ድሮን የታገዘ ቅኝት መደረጉ የሚዘነጋ አይደለም። የጀትና ድሮን ቅኝቱ ህወሓት ጊዜያዊ አስተዳደሩን ለመቆጣጠር የ2012ቱ ጦርነት መቀስቀስ ገፊ ምክንያት የሆነውን የቀድሞ ምክር ቤቱን ጠርቶ ስብሰባ በተቀመጠበት አጋጣሚም ነበር። የድሮን ቅኝቶች ቀደም ብሎ ይደረግ እንደነበር የሚታወቅ ቢሆንም የጦር ጄቱ መቀሌን በተከታታይ የዞራት ህወሓት ጀነራል ታደሰን ካስወገደ በኋላ መሆኑ ግን ትልቅ ፖለቲካዊ ትዕምርት ተሰጥቶትም ነበር። የጦር ጄት ቅኝት ህወሓት ምክር ቤቱን ጠርቶ በሰበሰበበትና የጀነራል ታደሰን ቢሮ በተቆጣጠረባቸው 2 ቀናት የተደረገ መሆኑም ይታወሳል። ህወሓት የቀድሞ ምክር ቤቱን ጠርቶ በይፋ ደብረጽዮንን ፕሬዝዳንት አድርጎ ከሾመ በኋላ የጦር ጄት ቅኝት ስለመደረጉ የተሰማ ነገር የለም። ለ2 ቀን በመቀሌ አየር ላይ ዝቅ ብሎ የበረረው ጄትም ለ3ኛ ጊዜ ወደ ትግራይ መመለሱ
መደረሱ ባይሰማም የድሮን ቅኝቶች እየተደረጉ ስለመሆኑ ግን ተገልጿል። ደብረጽዮን ስልጣን ከተቆጣጠሩ በኋላም እንደ ቆላ ተንቤን ባሉ የህወሓት ቁልፍ ወታደራዊ ቦታዎች ላይ የድሮን ቅኝቶች ቀጥለዋል። የድሮን ቅኝቱ ለጦርነት እየተዘጋጀ ነው የሚባልለትን የህወሓትን ወታደራዊ እንቅስቃሴ ለመከታተል ያለመ ሊሆን እንደሚችል አሁናዊ ሁኔታዎች ያመላክታሉ። አዲስ አበባን በተመለከተ አነጋጋሪም አስደንጋጭ መረጃ ወጥቷል። የአዲስ አበባ ከተማ ዓመታዊ በጀት 350 ቢሊዮን ብር ቢሆንም በኮሪደር ልማቱ በወንዝ ዳር ፕሮጀክት ብቻ 1.3 ትሪሊዮን ብር ፈሰስ ተደርጎበታል መባሉ አስደንጋጭ ሆኗል። ይህም የበጀቱን 2 እጥፍ በላይ እንደማለት ነው። ናሽናል ሚዲያ አክሲዮን ማህበር አዲሲቷ ኢትዮጵያ በሚል መሪ ቃል የአዲስ አበባ ከተማን የማደስና የልማት ስራዎች ላይ ያተኮረ የውይይት መድረክ አካሂዶ ነበር በትላንትናው ዕለት። በመድረኩ ላይ ምሁራን፣ የመንግስት የስራ ኃላፊዎችና ጥሪ የተደረገ ላቸው እንግዶች ተገኝተዋል። በመድረኩ የዳሰሳ ጽሑፍ ያቀረቡት የአዲስ አበባ ዩኒቨርሲቲ መምህሩ ዶክተር ዳዊት በንቲ አዲስ አበባ የተቆራረጠችና ለዋና ከተማነት የማትመች ናት ብለዋል። ይህ ሁኔታ ለቀደሙት ነገስታትም ቢሆን ለልማት ስራዎች ትልቅ ፈተና ሆኖ ቀጥሏልም ሲሉ አቀርበዋል። በውይይቱ ላይ የተሳተፉ አካላት በልማቱ ሂደቱ ዙሪያ የተለያዩ ጥያቄዎችን አንስተዋል። ዶክተር ካሳሁን ግርማ የኮሪደር ልማቱ ድሃ ተኮር ነው ወይንስ ድሃን የገፋ የሚለው ነጥብ ግልጽ ሊሆን እንደሚገባ ጠይቀው ተነሺዎች ያሉበት ሁኔታና የዕለት ተዕለት ኑሯቸው ሊታይ ይገባል ሲሉ ማስጠንቀቀዋል። በሚዲያ ጫጫታ ሳይሸፈን የተጎዱና ካሳ ያልተከፈላቸው ሰዎች ካሉም ሊካተቱ ይገባል ብለዋል። ሌላ ተሳታፊ ከተማዋን ለማደስ የተሰራው የፋይናንስ ሞዴልና ምንጩ ምን እንደሆነ ጥያቄ አቀርበዋል። አቶ ኃይሉ ጸጋይ የተባሉ ተሳታፊ አዲስ አበባ ወደፊት ምን ያህል ህዝብ እንድትይዝ ታስቧል የሚል ጥያቄን አንስተዋል። ለጥያቄዎቹ ምላሽ የሰጡት የከተማና ቀጠናዊ ፕላኒንግ ከፍተኛ ተመራማሪ ዶክተር እሸታየው ክንፉ አዲስ አበባ ወደፊት ስለሚኖራት የህዝብ ቁጥርና የድንበር ወሰን ፖሊሲ መዘጋጀት አለበት ሲሉ አሳስበዋል። ከተማ የትም ዓለም ላይ ዝም ብሎ አይለጠጥም፣ እዚህም ዝም ብሎ መለጠጥ የለበትም ሲሉ ተናግሯል። ስለ ኮሪደር ልማቱ ፋይናንስና ተነሺዎች ጉዳይ ምላሽ ተሰጥቷል። በዚህ ጉዳይ ለተነሱ ጥያቄዎች ምላሽ የሰጡት የኢዜማ ፓርቲ አመራሩ የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊው አቶ ግርማ ሰይፉ ናቸው። የአዲስ አበባ በጀት 350 ቢሊዮን ብር ሆኖ በኮሪደር ልማቱ በወንዝ ዳር ፕሮጀክት ብቻ 1.3 ትሪሊዮን ብር ፈሰስ ተደርጎበታል ብለዋል። የኮሪደር ልማት የፋይናንስ ፕላን ምን ይመስል እንደነበር ሲያስረዱም ኮሪደሩ ከመንግስት ካዝና እንደሚሰራ ተደርጎ መወሰዱ ልክ አይደለም ብለዋል። የፋይናንስ ፕላኑ የወጣው በአብዛኛው በግሉ ሴክተር እንዲሰራ ተደርጎ ነው። የመንግስት ትልቁ ሚና በተለይ መሰረተ ልማቶች የሚቀዳጁበትን ሁኔታ ነበርም ብለዋል። ለምሳሌ በመንግስትና በግል አጋርነት በወንዝ ዳር ብቻ በሰራናቸው ስራዎች ከ1.3 ትሪሊዮን ብር በላይ ወጪ ተደርጓል ነው ያሉ። ለልማት ግንባታ ገንዘቡ ከየት መጣ የሚለውን ጥያቄ በተመለከተም የህብረተሰቡ በተለይ የባለ ሀብቱ ተሳትፎ በጣም ትልቅ ድርሻ ነበረው ባይ ናቸው። ቤታቸው ለኮሪደር ልማት የፈረሰባቸው ሰዎችን የካሳ ክፍያ ቅሬታ በተመለከተም በመጀመሪያው የኮሪደር ልማት በችኮላ በጥርፊያ ከታች ጉዳይ ሲፈጸም የነበሩብን ችግሮች አሉ በማለት የመጎዳት ችግሮች ነበሩ ሲሉ አምነዋል። የስም ማጥፋት ዘመቻው ተጧጡፎ ቀጥሏል ስትል ኤርትራ ከሰሰች። ስሜን ማጥፋቱ ቀጥሏል የሚለው የአስመራው መንግስት ክስ እያነጋገረ ነው። ኤርትራ ስሜን ከሷል ስትል የከሰሰችው ደግሞ የተባበሩት መንግስታት ድርጅት የሰብአዊ መብቶችን ምክር ቤት ነው። ወደ 31 የሚሆኑ የመብት ተሟጋች ድርጅቶች ትላንት በወጡት የጋራ መግለጫ የተመድ ሰብአዊ መብት ምክር ቤት የኤርትራ ራፖርተር ስራ ዘመን እንዲራዘም ጠይቀዋል። ለምክር ቤቱና ለምክር ቤቱ አባል ሀገራት ባስገቡት በዚህ ደብዳቤ በመጪው ሐምሌ ወር በሚከናወነው ስብሰባ ላይ ራፖርተሩ የኤርትራን ሰብአዊ መብት አያያዝ የተመለከተ ሪፖርት እንዲያቀርቡ አሳስበዋል። ተቋማቱ እንደገለጹት ባለፈው ዓመት ለምክር ቤቱ በቀረበው ኤርትራን የተመለከተ ሪፖርት ላይ የሰብአዊ መብት አያያዙ መሰረታዊ ለውጥ እንዳላመጣ መገለጹን አውስተዋል። ጨምረውም የተመድ የኤርትራ ሰብአዊ መብት መርማሪ ኮሚሽን የመጀመሪያ ሪፖርቱን ካወጣበት ከዛሬ 10 ዓመት ጀምሮ ምንም አይነት መሻሻል አለመታየቱን አስታውቀው የመንግስት ባለስልጣናት የሚፈጽሙትን የሰብአዊ መብት ጥሰት አሁንም እንደቀጠሉበት አስረድተዋል። በመሆኑም የኤርትራ ራፖርተሩ የስራ ጊዜያቸው እንዲራዘምና ወደ ኤርትራ በመሄድ ያለውን ሁኔታ ገምግመው በመጪው ሐምሌ ወር ላይ በሚከናወነው የምክር ቤቱ ስብሰባ ሪፖርት እንዲያቀርቡ ጥሪ አቀርቧል። ለዚህ ጥሪ የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል መልስ የሰጡ ሲሆን በኤርትራ ላይ የሚደረገው የስም ማጥፋት ዘመቻ ቀጥሏል ሲሉ ወንጅለዋል። እንዲህ አይነት ዘመቻ ለ2 አስርት ዓመታት ያህል ሲከናወን ቆይቷል ሲሉ ወንጅለውም በድርጊቱ ላይ የተወሰኑ አገራት እጃቸው እንዳለበት ከሰዋል። ጨምረውም የተመድ ራፖርተር ምስክርነት የተለመደ ስም ማጥፋት የጠባብ ቡድኖች
ፍላጎትና ተረት ነው በማለትም አጣጥለውታል። ልዑኩ ግን ለኮሚሽኑ ባቀረበው ሰፊ ሪፖርት በቁጥር የተደገፉና በመሰረተ ልማት አቅርቦት ላይ የታዩ ለውጦችንም አቅፎ አብራርቷል። እንደ አውሮፓውያን አቆጣጠር በ1991 ሀገሪቱ ነጻነቷን ስትቀዳጅ የንጹህ መጠጥ ውሃ ተጠቃሚ የነበረው ህዝቧ 13 በመቶ ብቻ የነበረ ሲሆን ይህንንም ከፍተኛ የሆነ የአካባቢና የአየር ንብረት ፈተናዎችን በመቋቋም አሁን ላይ ወደ 85 በመቶ ከፍ ማድረግ ስለመቻሉም በዚያ ሪፖርት ላይ ተጠቅሷል። በተመሳሳይ በነጻነት ማግስት 138 ብቻ የነበሩት ግድቦችና የውሃ ማጠራቀሚያዎች በተደረገው መጠነ ሰፊ ሀገራዊ ኢንቨስትመንት በአሁኑ ወቅት ከ850 በላይ ስለመድረሳቸውም ተጠቁሟል። የኤርትራው መንግስት በዚህ ሪፖርቱ ከእነዚህ ማህበራዊና ኢኮኖሚያዊ እርምጃዎች ባሻገር ሀገሪቱ አጠቃላይ የህግ ማሻሻያና የለውጥ ሂደት ላይ ስለመሆኗም ይገልጻል። በዚህም የፍትሐ ብሔርና የወንጀለኛ መቅጫ ህጎችን ጨምሮ ሌሎች መመሪያዎች የሀገሪቱን እሴት ታሪክና ዓለም አቀፍ የስምምነት ግዴታዎችን ባገናዘበ መልኩ በድጋሜ እየተመረመሩና እየተከለሱ እንደሚገኝ ጠቅሳል። በኢኮኖሚው ዘርፍም የአነስተኛ ብድርና ቁጠባ ፕሮግራም በመላ አገሪቱ ለሚገኙ 1 ሚሊዮን ለሚጠጉ ግለሰቦች ብድር በማቅረብ የዜጎችን ህይወት እያሻሻልኩ ነው ሲል የአስመራው መንግስት በሪፖርቱ ጠቅሷል። የኤርትራ ልዑክ እነዚህ ሁሉ ለውጦች ቢመዘገቡም አሁንም ያልተፈቱ በርካታ ተግዳሮቶች መኖራቸውን ግን አምኖ ተቀብሏል። ይሁን እንጂ መንግስት ህዝቡን ማዕከል ያደረገውን የልማት ጉዞ በማስቀጠል ተቋማትን በማጠናከር ለመሰረታዊ አገልግሎቶች ያለውን ተደራሽነት በማስፋትና የዜጎችን የሰብአዊ መብት ሙሉ በሙሉ ለማረጋገጥ የጀመረውን ጥረት አጠናክሮ እንደሚቀጥል ቃል ገብቷል። ህንድ ውስጥ በሚካሄደው የብሪክስ ስብሰባ ላይ የተሳተፉ ያሉት የኢራን የውጭ ጉዳይ ሚኒስቴር የተባበሩት አረብ ኤምሬቶች ኢራን ላይ በተከፈተው ወታደራዊ ዘመቻ ቀጥተኛ ተሳትፎ እንዳላት በመጥቀስ መክሰሳቸውን የኢራን መገናኛ ብዙሃናት ማምሻውን ዘግበዋል። ውዝግቡ የተነሳው ኤምሬቶች የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ጦርነት ወቅት ወደ አገሪቱ መጓዛቸውን በመግለጽ ያወጡትን መግለጫ ባስተባበለች ማግስት ነው። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ከዚያ በኋላ በብሪክስ ስብሰባ ላይ ተገኝተው ባደረጉት ንግግር መከፋፈልን ለመዝራት ከእስራኤል ጋር የተጣመሩ አካላት ተጠያቂ ይሆናሉ ማለታቸውንም የሮይተርስ ዘገባ አመላክቷል። አራክቺ በብሪክስ መግለጫዬ ላይ የኤምሬቶች ስም ያልጠቀስኩት ለአንድነት ስል ነው። እውነታው ግን የተባበሩት አረብ ኤምሬቶች አገሬ ላይ በተፈጸመው ጥቃት ቀጥተኛ ተሳትፎ ነበራት። ጥቃቶቹ ሲጀመሩ የውግዘት መግለጫ እንኳን አላወጡም ሲሉ መክሰሳቸውንም ሮይተርስ የጠቀሳቸው የኢራን መገናኛ ብዙሃናት ዘግበዋል። የኢራን መገናኛ ብዙሃን የውጭ ጉዳይ ሚኒስቴሩ ይህንን የተናገሩት ለኤምሬቶች ተወካይ ንግግር በሰጡት ምላሽ እንደሆነም ገልጿል። የኤምሬቶች ተወካይ የሰጡት አስተያየት ምን እንደሆነ ግን ዘገባው አልጠቀሰም። ዘገባዎች እንደሚያመላክቱት የኢራን ውጭ ጉዳይ ሚኒስቴር አባስ አራክቺ የአሜሪካ ጦር ሰፈሮችም ሆኑ ከእስራኤል ጋር ያላት አጋርነት ለኤምሬቶች ደህንነት አላስገኘላትም ብለዋል። ኢራንን በተመለከተ የምትከተለውን ፖሊሲን በድጋሚ እንድታጤን ጠይቀዋል። ጎን ለጎን ሆነን በሰላም መኖር አለብን። ይሄ ደግሞ የሰላማዊ ግንኙነቶችን መኖርና በሁለቱ ሀገራት መካከል ሙሉ የሆነ መረዳዳትን ይጠይቃል ነው ያሉት።